ዛሬ ማቀርበላችሁ እጃችሁ ላይ የሚገኙ የኢትዮጵያ ብር ተጠቅማችሁ ብቻ በቀላሉ እንደ ባይናንስ ባይቢትና እንደዚሁም ቢትጌት ላይ ፒቱፒ ትሬድ በማድረግ ብቻ በወር ውስጥ የተጣራ ብዙ ብር ትርፎችን የምታገኙበትን ዘዴ ያሳያችኋለሁ እና ፒቱፒ ላይ ትሬድ ከአደራረግ ጀምሮ እስከ ትርፍ ደረጃ የሚያደርሱን ሂደት አሳያችኋለሁ። እስከ መጨረሻው ድረስ መከታተላችሁ እንዳረሱ። በመጀመሪያ ግን ከነዚህ ሶስት ኤክስቼንጆች ፓስፖርታችሁ ወይም ደግሞ ናሽናል አይዲያችሁን ተጠቅማችሁ ቬሪፋይ ማድረጋችሁን እንዳረሱ። ግን ከዛ በፊት የቢል እንደሚጠቅማችሁ እርግጠኛ ስለሆንኩኝ ሁላችሁም ላይክ አድርጋችሁ መጀመራችሁን እንዳርሱ። እንደዚሁም ክሪፕቶና ቴክኖሎጂ ላይ መረጃዎችን በየዕለቱ ለማግኘት ሰብስክራይብ በማድረግ እኛ ፋሚሊ ሞት ስላላችሁ ወደ ፕሮግራሙን አልፋለን። ፋሚሊ ፒቱፒ ላይ አዲስ አድርገን ትሬድ እያደረግን በቀላሉ ትርፋማ መሆን የምንችለው የሚለው ነገር ነው የምንመለከተው። ያው ፒቱፒ ማለት ፒር ቱ ፒር ነው፣ በቀላሉ የምንገባይበት ሲስተም ነው እነዚህ ኤክስቼንጆች ላይ። እኔ ማሳያቸውን በባይቢት ነው። ባይናንስ ላይም ቢትጌት ላይም ተግባራዊ ማድረግ ይችላላችሁ። ቢትጌት ላይም በኢትዮጵያ ብር በቀላሉ ትሬድ ማድረግ ስለምችሉ እሱ ላይ መሞከር ይችላላችሁ። ባይናንስ ላይ ደግሞ ትልቁ ነው ፒቱፒ ትሬዲንግ የሚደረግበት፣ ከሁሉም በላይ አንደኛ ደረጃ ላይ ያለው ባይናንስ ላይ ነው። እሱ ላይም ተግባራዊ ማድረግ ትችላላችሁ። እኔ ግን እዚህ ጋር ቀለል ሊል በባይቢት አሳያችኋለሁ። እንዳልኳችሁ ፒቱፒ ላይ ያለው ኢንተርፌስ ከሶስቱም ኤክስቼንጆች ጋር ተመሳሳይ ነው። ምንም የተለየ ነገር የለውም። ፒቱፒ ላይ ትሬድ ለማድረግ ወይም ደግሞ ያላችሁን ዩኤስዲቲ ለመሸጥ ወይም ለመግዛት ሲፈልጉ ምንድን ነው የምታደርጉት? ቀጥታ ወደ ሆም ከገባችሁ በኋላ እዚህ ጋር ፒቱፒ ትሬዲንግ የሚል ታገኛላችሁ። እኔ ግን እዚህ ጋር ፊት ለፊት ስላመጣው ነው እንጂ እዚህ ጋር እናንተ ገቡና ሞር የሚለው ስገቡ ታገኛላችሁ። እዚህ ውስጥ ፒቱፒ የሚል ታገኛላችሁ። ፒቱፒ ትሬዲንግ የሚል ፒቱፒ ትሬዲንግ የሚለው ልክ እንደዚህ ካገኛችሁ በኋላ እሱን ክሊክ አድርጋችሁ ፒቱፒ ትሬድ ወደምታደርጉበት ቦታ ትገባላችሁ። ባይና ሴል ወደምታደርጉበት ቦታ ማለት ነው። አሁን ላይ እንደምታዩት ከፍተኛው ባይ እየተደረገ ያለው ፕራይስ ብትመለከቱት 154 ብር ነው። $1 በ154 ብር ነው እየተገዛ ያለው። ከሳምንት በፊት ወደ 150 አካባቢ ነበር። ከሁለት ሳምንት በፊት ደግሞ ወደ 140 ምናምን አካባቢ ነበር። እንደዚሁም የሆነ ጊዜ ላይ ደግሞ 155 58 ገብቶ ወዲያውኑ ወርዶ አሁን ነው እየጨመረ ያለው እና እንደምታዩት ዋጋው ቋሚ አይደለም። የሆነ ሰዓት ይጨምራል፣ የሆነ ሰዓት ደግሞ ይቀንሳል። ሴል የሚደረግበት ቦታ ላይ ወይም ደግሞ የሚሸጥበት ቦታ ላይ ደግሞ በምንገባበት ጊዜ እዚህ ጋር እንደምታዩት ሴል እየተደረገ ያለው ከፍተኛ ዋጋው በ151 ነው እየተሸጠ ያለው ማለት ነው። እና በዚህ መንገድ ማየት ይችላላችሁ። እንደምታዩት የሴል ዋጋ ከባይ ዋጋ ያነሰ ነው ማለት ነው። እና አሁን ዲቴል ወደ ውስጥ ስንገባ በመጀመሪያ ፒቱፒ ትሬድ ወደምታደርጉበት ቦታ ልክ እንደዚህ ከገባችሁ በኋላ እዚህ ጋር ቀስተ በኢትዮጵያ ብር ላይ ያመጣላችሁ ይችላል። በመጀመሪያ የምታደርጋላችሁ እዚህ ጋር በስተቀኝ በኩል ኢቲቢ ላይ መሆኑን ቼክ ታደርጋላችሁ። ኢቲቢ ላይ ካልሆነ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ኢቲቢ ብላችሁ ሰርች በማድረግ ወይም በመፈለግ እሱ ላይ ታደርጋላችሁ። እሱ ላይ እንዳደረጋችሁት በምታዩት መልኩ የሚሸጠውና የሚገዛውን ፕራይስ በኢትዮጵያ ብር ልክ እንደዚህ ያደርግላቸው። እንደዚሁም ደግሞ ፔመንት ሜቶዱንም እንደምታዩት የኢትዮጵያ ያደርግላቸው ማለት ነው። በዚህ መንገድ ታስተካከላላችሁ ማለት ነው። እና ቀጣዩ ስቴፕ የሚሆነው ምንድን ነው? ለምሳሌ የሆነ ዩኤስዲቲ ቢኖራችሁ ለመሸጥ ስፈልጉ እንዴት አድርጋችሁን መሸጥ የሚለውን ነገር ስንመለከት በመጀመሪያ ማየት ያለባችሁ ነገር አለ። በተለይ ባይቢት ላይ ከሆነ የምትሸጡት አንድ ማወቅ ያለባችሁ ነገር አለ። ባይናንስ ላይ እንዳልኳችሁ አብዛኛው ሰው ፒቱፒ ትሬድ ስለሚያደርግ ከድሮም ጀምሮ ቫይራል ወጣ ነገር ነው። ግን ባይቢት ላይ ፒቱፒ በኢትዮጵያ ብር ትሬድ ማድረግ የተጀመረው ቅርብ ጊዜ ነው፣ ብዙም አልቆየም እና ብዙም ይህን ያህል ትሬድ የሚያደርጉ ሰዎች የሉም። እና እዚህ ጋር በምትሸጡበት ጊዜ ጥንቃቄ ማድረግ ያለባችሁ ነገር ምንድን ነው? እዚህ ጋር እንደምትሆን ምንጊዜም ቢሆን ፐርሰንት ማየት አለባችሁ። አሁን ለምሳሌ ይሄኛው ቤስት ትሬደር የሚባለው እንደምትሆን ፐርሰንቱ 97% ነው። እንደዚሁም ደግሞ እስካሁን 1001 ኦርደሮችን አድርጓል እና አሁን ለዚህ ልጅ ብንሸጥለት ታማኝነት አለው ማለት ነው። ነገር ግን ወረድ ስትሉ እዚህ ያለውን ብትመለከቱት ከፍተኛ ዋጋ ነው 154 ይላል። ነገር ግን እስካሁን 2 ነው ኦርደር ያደርገው። እንደዚሁም ፐርሰንቱን ከ100% እንደምትዩት 5% ነው። አሁን ለዚህ ሰው መሸጥ ከባድ ነው። እዚህ ጋር ወረድ ስትሉ ደግሞ አሉ በ152 ብር እንደምትዩት 99% አለ። 401 ኦርደሮችን ተቀብሏል። ልክ እንደዚህ እያደረጋችሁ መመከት ይችላላችሁ። እዚህ ጋር ፊት ለፊት ያመጣላችሁ በጣም ብዙ ሰው እየተጠቀሙ ያለው ሰው ስለሆነ ነው ማለት ነው። ያላችሁን ዩኤስዲቲ መሸጥ ስትፈልጉ ማየት ካለባችሁ ነገሮች ማለት ዋነኛው ፐርሰንቱን ማየት አለባችሁ እና እስከሆነ ይህ ሰውዬ ምን ያህል ኦርደሮችን አድርጓል። ከዚህም በተጨማሪ ደግሞ በምንሸጥበት ታይም በምን ያህል ደቂቃ ውስጥ ነው ምንጨርሱ የሚለው ነገር ተመልከቱ። አሁን ይሄኛው ቤስት ትሬደር የሚባለው እንደምታዩት በ15 ደቂቃ ውስጥ ነው ሁሉም ነገር የሚጨራርሰው። ከ15 ደቂቃ በኋላ ካልጨረሰ ፌል ያደርጋል። ግን አንዳንዶች አሉ በ30 ደቂቃ እስከ 1 ሰዓት የሚደርሱ። አሁን ለምሳሌ ይህን ብታዩት ለ30 ደቂቃ ይቆያል። ይህ ማለት በጣም ብዙ ነው። ስለዚህ ይህን ብታደርጉ ነው ተመራጭ የሚሆነው እና ለመሸጥ ስትፈልጉ ማየት ካለባችሁ ነገሮች መሃል ዋነኞቹ እነዚህ ናቸው። ቀጣዩ ደግሞ ለመሸጥ ስትፈልጉ ማወቅ ያለባችሁ ነገር ለምሳሌ እናንተ የምትሸጡት
$10 ከሆነ $10 ማለት አሁን ላይ በ151 ከሆነ 1500 ምናምን ብር ነው የሚመጣው። $10 የምገዛላችሁ ሰው ትፈልጋላችሁ። አሁን ለምሳሌ መጀመሪያ ያለውን ብንመለከት ሊሚቱን ስናይ ከ1000 ጀምሮ እስከ 25000 ባለው ውስጥ ያሉትን ነው መግዛት የሚችለው ማለት ነው። አሁን ለምሳሌ ከ25000 ብር በላይ የሚያወጣ ዩኤስዲቲ ለዚህ ሰው ለመሸጥ ስትሞክሩ አይሰራላችሁ፣ ምክንያቱም ሊሚቱ እስከ 25000 ስለሆነ ማለት ነው። እንደዚሁም ደግሞ ዝቅተኛ ከ1000 በታች የሚያወጣ ለምሳሌ $3 $4 ልሽጥልህ ብትሉ ይሄ ሰው አይገዛችሁም፣ ምክንያቱም ሊሚቱም ከ1000 እስከ 25000 ስለሆነ ማለት ነው። ስለዚህ የእናንተ የምትሸጡትን ፕራይስ አውቃችሁ እዚህ ጋር መጠኑን ትፈልጋላችሁ፣ ሊሚቱን ማለት ነው። እንዳልኳችሁ አሁን ለምሳሌ ከ10,000 ብር በላይ ከሆነ የምትሸጡት እዚህ ጋር መጥታችሁ ይህን ሰውዬ ብታናግሩት አይገዛችሁም፣ ምክንያቱም እንደምትሆን ሊሚቱ ከፍተኛው 9156 ብር ስለሆነ ለመሸጥ ስትፈልጉ ይህንንም ነገር ማገናዘብ አለባችሁ። አሁን እየነገርኳችሁ ያሉት ነገር ፒቱፒ ላይ ትሬድ አድርጋችሁ ማታውቁ ሰዎች ካላችሁ ማወቅ ያለባችሁ ነገር ስለሆነ ማለት ነው። ስለዚህ በዚህ መንገድ ይህን ነገር ቼክ ማድረግ አለባችሁ። አሊያም ደግሞ ሌላ ቀላል ሜትድ አለ። እሱ ምንድነው? እዚህ ጋር አማውንት የምትላለቻ እሷን አንድ ጊዜ ክሊክ ታደርጋላችሁ። አማውንት የምትሏን ክሊክ ታደርጋላችሁ ማለት ነው። ከዛ እንደምትወት እዚህ ጋር በኢትዮጵያ ብር ያመጣላችኋል። እዚህ ጋር ምን ታደርጋላችሁ? ለምሳሌ እኔ የሚሸጠው $20 ከሆነ $20 በ151 ምናምን ሲመጣ ወደ 3000 ብር አካባቢ ነው የሚመጣው። ስለዚህ እዚህ ጋር 3000 ብዬ ጽፍለታለሁ። ከዛ ኮንፊርም እላለሁ። ከዛ ራሱ እዚህ ጋር ፊልተር ያደርግልኛል። ፊልተር ያደርግና ያለኝን ዩኤስዲቲ ሊገዙ የሚችሉትን እዚህ ጋር ዩዘሮች ያመጣልኛል ማለት ነው። እንደምታዩት 3000 ነው ያለኝ፣ በዩኤስዲቲ ደግሞ $20 ያለኝ እና ሊገዙኝ የሚችሉትን በቀላሉ እዚህ ጋር ዘርዝሮ ያመጣልኛል። ገና ከምፈልግ ስክሮል ዳውን እያደረኩኝ እዚህ ጋር የምሸጠውን መጠን ሳስገባለት ልክ እንደዚህ ያመጣልኛል ማለት ነው። በዚህ መንገድ ፊልተር አድርጋችሁ በቀላሉ መሸጥ ትችላላችሁ። እና ሴል ለማድረግ እዚህ ጋር ሴል ምትሏን ትጭናላችሁ። ሴል ምትሏን ከተጫናችሁ በኋላ እዚህ ጋር ያላችሁን መሸጥ የምትፈልጉትን አማውንት ታስገባላችሁ። ካስገባችሁ በኋላ ደግሞ እዚህ ጋር ወደ ኢትዮጵያ ሲቀየር ምን ያህል እንደሆነ ያሳያችኋል። እና እዚህ ጋር ያልኳችሁ ፔመንት ሜቶዳችሁን አድ ታደርጋላችሁ። ሲቢ ከሆነ የእናንተን ሲቢ ታስገባላችሁ፣ አካውንታችሁና ሙሉ ስማችሁ እስካናያታችሁ ማለት ነው። ከዛ ኔክስት ብላችሁ በቀላሉ መጨራረስ ትችላላችሁ ማለት ነው። እና ሴል በምታደርጉበት ጊዜ እቺን ነገር ማወቅ አለባችሁ። ሌላኛው ደግሞ ባይ ለማድረግ ወይም ደግሞ ለመግዛት ስትፈልጉ ደግሞ ማድረግ ያለባችሁ ነገር ልክ ሴል ላይ እንዳደረጋችሁ ነው እዚህ ጋር የምትዩት። አንደኛው ፐርሰንቱ ማየት አለባችሁ። ሁለተኛው ምን ያህል ኦርደሮችን አድርገዋል። ሶስተኛው ደግሞ በምን ያህል ደቂቃ ውስጥ ነው ሁሉም ነገር ይህ ሰው መጨራረስ የሚችለው። አራተኛው ደግሞ ሊሚቱ ከስንት እስከ ስንት ነው። እኔ መግዛት የምፈልገውን ለምሳሌ 2000 ብር አውጥቼ በ2000 ብር ሊሸጥልኝ የሚፈልገውን ሰው እዚህ ጋር ፈልጋለሁ። አሁን ለምሳሌ እዚህ ጋር ሁለተኛ ላይ ያለ ሰው አለ፣ በ153 ብር እየሸጠ ያለ ሰው አለ። አሁን ይህን ሰው ላናግረው ብል እንደምታዩት አይሆንም፣ ምክንያቱም ከ5000 እስከ 50000 ያለው ውስጥ ነው ሊሸጥላችሁ የሚችለው። እናንተ 2000 ስላላችሁ ከ5000 በታች ስለሆነ ይህን ሰው ማናገር አይችሉም። ይህ መመልከት አለባችሁ። ሌላኛው ደግሞ ፔመንት ሜትድ ሲስተሙን መመልከት አለባችሁ። ቀጣዩ ስቴፕ የሚሆነው ደግሞ ምንድን ነው? እናንተ በምትፈልጉ ፕሬስ የሚሸጥላችሁ ሰው ትፈልጋላችሁ። ለምሳሌ የ2000 ብር ዩኤስዲቲ ከሆነ የምትፈልጉት እዚህ ጋር በ2000 ብር ሊሸጥላችሁ የሚችለውን ሰው ትፈልጋላችሁ። አሁን ለምሳሌ የመጀመሪያው ከ2000 እስከ 10,000 ነው። ከዚህ ሰው መግዛት እንችላለን። ለምሳሌ ሁለተኛ ላይ ደግሞ እንደምትዩት ከ5000 እስከ 50,000 ስለሆነ 2000 ደግሞ ከ5000 በታች ስለሆነ ከዚህ ሰው መግዛት አትችልም። ስለዚህ እንደዚህ ማየት ትችላላችሁ። አሊያም ደግሞ እዚህ ጋር አማውንት ላይ ገብታችሁ መጠኑን በማስገባት ፊልተር ማድረግ ትችላላችሁ ማለት ነው። እነዚህ ነገሮች ማወቅ አለባችሁ። ሌላኛው ለመግዛት ትፈልጉ ምን ታደርጋላችሁ? ባይ የሚለውን ትጫናላችሁ። ከዛ በፊት ያው ፔመንት ሜትሩን ትመርጣላችሁ። ከዛ ባይ የሚለውን ትጫናላችሁ። ባይ የሚለውን ከተጫናችሁ በኋላ እዚህ ጋር መግዛት የምትፈልጉትን አማውንት ታስገባላችሁ። ለምሳሌ የ2000 ከሆነ እዚህ ጋር 2000 ብላችሁ ልክ እንደዚህ ታስገባላችሁ። ከዛ የ2000 ብር ደግሞ ምን ያህል ዩኤስዲቲ እንደሆነ ደግሞ እዚህ ጋር ከታች ልክ እንደዚህ ያመጣላችኋል። አሁን ባለው ፕራይስ 2000 ሊገዛ የሚችለው ዩኤስዲቲ 12.9 ዩኤስዲቲ አካባቢ ነው። ይህን ካለፋችሁ በኋላ ምን ታደርጋላችሁ? እዚህ ጋር ባይ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መቅጠል ልክ እንደዚህ ያመጣላችኋል። የሰውየውን ስም ልክ እንደዚህ ያመጣላችኋል። ወንደሰን ይባላል። ቀጣይ የሚሆነው ፔይ ነው የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መቅጠል ልክ እንደዚህ ያመጣላችኋል እና እዚህ ጋር ፔመንት ሜቶዱን ትመርጣላችሁ። ለምሳሌ በሲቢ ከሆነ ክፍያውን የምትከፍሉለት እዚህ ጋር ትመጡና ስሙ ላይ ስሙን ትወስዳላችሁ፣ ኮፒ አድርጋችሁ ሁለተኛው ባንክ ነበሩን ታስገባላችሁ ማለት ነው። እነዚህን ነገሮች መሳሳት የለባችሁም። ባንክ ነበሩን ስታስገቡ ይሄኛው ወንደሰን
ዲሪባ የሚለው ስም መምጣት አለበት ማለት ነው። ሶ ልክ እንደዚህ አድርጋችሁ ካስገባችሁ በኋላ መሳሳት የለባችሁ ነገር መጨረሻ ላይ ፔመንቱ ሲገባ ያለችዋን ትራንዛክሽን ሂስትሪዋን ስክሪንሻት ማንሳት አለባችሁ። በሞባይል ባንክ የምትጠቀሙ ከሆነ መሳሳት የለባችሁ፣ መጨረሻ ላይ ያለችዋን ስክሪንሻት ማንሳት አለባችሁ። ምክንያቱም አንዴ ከመለጣችሁ አመለጣችሁን። ነገር ግን በአፑ የምትጠቀሙ በሲቢ ብር ቢያመልጣችሁም እስካሁን ባታነሱ ራሱ ሂስትሪው ስለምታገኙት ከዛ ላይ ስክሪንሻት ማንሳት ትችላላችሁ። ሶ በቴሌብርም ስከፍሉ በአቢሲኒያም በተለያዩ ባንኮች በምከፍሉበት ጊዜ ስክሪንሻታችሁን በፍጹም መርሳት የለባችሁም። ስክሪንሻታችሁን መልሳችሁ ማታገኙ ከሆነ ቀለጣችሁ ማለት ነው። ብሩ ገብቶ ራሱ ያ ሰው ላይነግራችሁ ይችላል። ምክንያቱም ይህ ሲስተሙ ስለሆነ ልቀልጡ ትችላላችሁ ማለት ነው። ልክ እንደዚህ ሲያመጣላችሁ ኮፒ አድርጋችሁ በመላክ ከዛ ከከፈላችሁ በኋላ ፔመንት ኮምፕሊትድ ብላችሁ ስክሪንሻቱን ትልካላችሁ። ከዛ ያ ሰው ምኑ ይልክላችኋል? ዩኤስዲቲውን ይልክላችኋል። በዚህ መንገድ በቀላሉ ባይና ሴል ማድረግ ትችላላችሁ። ቀጣይ የምንመለከተው ደግሞ እንዴት አድርገን ነው ትርፍ ልናገኝ የምችለው ባይና ሴል በማድረግ የሚለውን ነገር ስንመለከት ከሳምንት በፊት እንዳልኳችሁ $1 በ150 ብር እየተገዛ ያለው አሁን ለምሳሌ በዛን ታይም ገዝታችሁ ቢሆን ኖሮ አሁን ላይ እንደምትዩት 151 152 153 ነበር። ግን ከሁለት ቀን በፊት ምናምን ይሆናል ጨምሮ ነበር እስከ 155 156 ገብቶ ነበር። በዛ ሂሳብ መሸጥ ትችላላችሁ። አሊያም ደግሞ ከበፊት ላይ አሁን ለምሳሌ ያኔ በ150 ገዝታችሁ ቢሆን አሁን ላይ ባይናንስ ላይ ወደ 154 155 ነው። ባይናንስ ላይ ገብታችሁ ደግሞ በዛ ሂሳብ መሸጥ ትችላላችሁ። ስንት ትርፍ አገኛችሁ? ወደ 3 ወደ $4 ትርፍ አገኛችሁ። አሁንም ቢሆን ያም ሜትር መከተል ትችላላችሁ። ምን ታደርጋላችሁ? ባይናንስ እና ቢትጌት አለ። አሁን እዚህ ላይ ለምሳሌ እየተገዛ ያለው ሂሳብ እዚህ ጋር 154 ይላል፣ እዚህ ጋር 153 አለ። ከ153 እስከ 154 ነው እየተገዛ ያለው። ቢያንስ አሪፍ ፐርሰንት ያላቸው ሂሳብ ልክ እንደዛ ነው። እንደምትዩ 97 87% ያላቸው ከ153 እስከ 154 ባለ ውስጥ ነው እየሸጡ ያሉት። እና ቀጥታ ምን ታደርጋላችሁ? እዚህ ላይ ከተወደደባችሁ እዚህ ጋር የሴል ዋጋውን ታያላችሁ። ገዝታችሁ ልትሸጡበት የሚችሉት ዋጋ ስተዩ ሴል ላይ 151 ነው። እዚህ ግን እንደምታዩት 154 ነው። አዋጭነት የለም። ምን ታደርጋላችሁ? ቀጥታ ቢትጌት ላይ ትሄዱና ከ151 ከሚሸጡበት ፕራይስ በታች ካገኛችሁ ባይ ላይ ትገዛላችሁ ማለት ቢትጌት ላይ ፈልጋችሁ። ዛሬ በአሪፍ ፐርሰንት የሚሸጥ ሰው ካገኛችሁ ከ151 በታች ከሆነ ለምሳሌ በ150 ብታገኙ እዚህ ጋር በመቶ ስትሸጡ $1.5 ታተርፋላችሁ። $1 ነው ያልኳችሁ። አሁን ለምሳሌ $4-5 ብትገዙ ደግሞ በዛው ልክ የምታተርፉትም ይጨምራል። ልክ እንደዚህ ያደረጋችሁ ከተለያዩ ኤክስቼንጅ ላይ ያለውን ፕራይስ እየተመለከታችሁ ትሬድ ማድረግ ይችላል። አንዱ ላይ ቀንሰው አንዱ ላይ ጨምር ስለሚችል ከቀንሰው እየገዛችሁ ከጨመረው እየሸጣችሁ ትርፋማ መሆን ትችላላችሁ። በዚህ መንገድ ነው የምትሰሩት። በጣም ቀላል ነው። ምንም ውስብስብ ነገር የለም። ሁሉንም ነገር እዚህ ፊት ለፊት ላይ የምታዩት ነገር ስለሆነ ግልጽና ታማኝነት አለው። በዚህ መንገድ ትርፋማ መሆን ትችላላችሁ። ሰው ፕሮሰስ ስላለው እዛዛ ማለት ስላለው ይፈራዋል። የሆነ የሚከብደው ነገር አድርጎ ነው የሚያስበው። ነገር ግን በጣም ቀላል ስራ ነው። $1 ራሱ ብታተርፉ ትልቅ ነገር ነው። ቀላል አይደለም። $1 ያቺ ዶላር ተቀምጣ ብዙ ነገር ልታደርግላችሁ ስለምችል ባርጋችሁ እየሰራችሁ አትርፉ። ሰው አልባንነበትም። ግን አንዳንድ ሰዎች በጣም የሚገርም ብር እየሰሩበት ያለበት ነገር ነው። እናንተም የዚህ ድል ተካፋይ መሆን ትችላላችሁ። ስልካችሁ ላይ እንደ ባይቢት፣ ቢትጌት እና ባይናንስ ወይም ደግሞ ቬሪፋይ ያደረጋችሁት ኤክስቼንጅ ካላችሁ፣ ፓስፖርት ካላችሁ በዚህ መንገድ ይህን ነገር መስራት አለባችሁ። ያለ ስራ መቀመጥ የለበትም። አንድ ቶከን ሊስት ሲደረግ እየመጣችሁ መሸጥ ብቻ ሳይሆን ልክ እንደዚህ ያደርጋችሁ ማትረፍ ትችላላችሁ። ሌላኛው ደግሞ ባይቢት መርቻንት ላይ መቀላቀል ወይም ደግሞ እንደ ነጋዴ መቀላቀል ትችላላችሁ። ያን ለማድረግ ደግሞ የሚያስፈልገው ፎርም ወይም ደግሞ ክራይቴሪያዎች አሉ። እሱ እንዴት እንደምታሟሉና እንዴት አድርጋችሁ መዝገብ እንደምችሉ በቀጣይ ቪዲዮ ሰራላችኋለሁ። አሁን ላይ ዋና የፒቱፒ ትሬዲንግ ነገሮችን አውቃችኋል ብዬ አስባለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ይመቻችሁ።